ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በየሳምንቱ በዚህ ሰዓት ሁሌም በጉጉት የምትጠብቁት እንደ አዲስ የተሰኘው ፕሮግራማችን ሰዓቱን ጠብቆ ተጀምሯል። እንግዲህ ይህ ፕሮግራም እጅግ በጣም በአጭር ጊዜ ውስጥ ተወዳጅነትን አትርፏል። ያ ደግሞ የሆነበት ምክንያት ሁላችንም በየቤታችን የምናደርጋቸውን በዕለት ተዕለት የምናከናውናቸውን ተግባሮች እዚህ መድረክ ላይ ስለምናይ ነው። ለዛ ደግሞ ምስክሮች እናንተው ራሳችሁ ተመልካቾቻችን ናችሁ። በስልክ ቁጥሮቻችን እንዲሁም ደግሞ በቴሌግራም ገጻችን ላይ በጣም እንደወደዳችሁት እንድንቀጥልበት እንድንበረታ አስተያየታችሁን እየሰጣችሁን ስላላችሁም እጅግ በጣም አድርገን እናመሰግናለን። እንግዲህ ያው ተመልካቾቻችን የተወሰኑ ሳምንታት ታውቁታላችሁ ይሄንን ፕሮግራሙ ምንድነው? እዚህ መድረክ ላይ በየሳምንቱ የተለያየ አይነት ግንኙነት ያላቸው ግለሰቦች ይመጣሉ። ልክ እንደዛሬው ለምሳሌ አባትና ልጆች አሉ። እናትና ልጅ ሊሆን ይችላል፣ ጓደኛ ማቾች፣ ጎረቤት ማቾች ሊሆኑ ይችላሉ። እዚህ መድረክ ላይ እየመጡ እየተጨዋወቱ ብዙ ነገሮችን እያወሩን እንዲሁም ደግሞ በቀጣይ ላይ በሚኖረው የፕሮግራማችን ክፍል ላይ ደግሞ ተወዳድረው አሸንፈው ተሸልመው የሚሄዱበት መድረክ ነው። ይህንን ፕሮግራም የማቀርብላችሁ እኔ ዳር እስከ ዳር ርስቱ ነኝ። በየቤታችሁ ሆናችሁ የምትመለከቱን ሁላችሁም ተመልካቾቻችን እዚህ መድረክ ላይ የመጣችሁ ዳር እስከ ዳር ተሞጋግሳችሁ ዳር እስከ ዳር ተወቃቅሳችሁ እንደ አዲስ ተዋወቁ። የዛሬ እንግዶቻችን እንኳን በሰላም መጣችሁ። በጣም ነው ደስ የምትሉት። እሺ ስማችሁን፣ የስራ ሁኔታችሁን ወይም ደግሞ ተማሪ ከሆናችሁም የትምህርት ሁኔታችሁን ትነግሩንና ወደ ፕሮግራሙ እናልፋለን። ከርሶ ልጀምር። እኔ ሻምበል ነገደ ገበየሁ እባላለሁ። እሺ። ስራዬ ኤሌክትሮኒክስ ጥገና ወይም ቴሌቪዥን ጥገና። መልካም። እሺ። ጋሻው ገብረስላሴ እባላለሁ። የከባድ መኪና ሹፌር አሽከርካሪ ነኝ። መልካም። እሺ። ያዴል ነገደ እባላለሁ። የሁለተኛ ዓመት አርኪቴክቸር ተማሪ ነኝ። እሺ። ሳሮን ጋሻው እባላለሁ። የሶስተኛ ዓመት ማቴሪያል ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ። በጣም ደስ ይላል። እንግዲህ ተመልካቾቻችን የዛሬዎቹ እንግዶቻችን ወይም ተወዳዳሪዎቻችን አባትና ልጅ ናቸው። በጣም ነው ደስ የሚሉት አይደለ? እሺ። እሺ፣ ስለ ፕሮግራሙ ትንሽ ለመግለጽ ያህል የተለያዩ የፕሮግራም ክፍሎች አሉ። የመጀመሪያው የፕሮግራማችን ክፍል የሚሆነው ከአዘጋጅ የሚቀርቡልን ጥያቄዎች ይኖራሉ። እነዛን ጥያቄዎች ልክ እዚህ ጋር እንደምትመለከቱት አዎ ወይም ደግሞ አይ ብለን ምላሽ እንሰጣለን። ከዛ ምላሽ ከሰጠን በኋላ ግን ለምንድነው አዎ ያልነው፣ ለምንድነው አይ ያልነው ማብራራት ግዴታ ነው። ስለዚህ የምንሰጠውን መልስ አስበንበት እንሰጣለን ማለት ነው። ከዛ በኋላም ከጥያቄው ጋር ደግሞ ተያያዥነት ያለው ገጠመኝ ካላችሁ ያንን ገጠመኝ እያጫወታችሁን የምንቀጥል ይሆናል። በሚቀጥለው የፕሮግራማችን ክፍል ደግሞ ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር ይኖረናል። እዛ ውድድር ላይ ስንደርስ ደግሞ በደንብ ግልጽ አደርግላችኋለሁ። እሺ፣ ወደ ጥያቄዎቻችን እናልፋለን። ጥያቄው የሚሆነው አባቴ ወይም ልጄ ቢያስተካክሉት ብዬ የማስበው ባህሪ አለ። መልሳችሁ አዎ ከሆነ አዎ፣ አይ ከሆነ አይ ብላችሁ ምላሻችሁን አሳውቁን። ምላሻችሁን አሳውቁን። እሺ፣ በመልሶቻችሁ እርግጠኛ ናችሁ? እርግጠኛ ናችሁ ልጆች? ባላችሁበት መዞር ትችላላችሁ። እንግዲህ ያው እዚህ ጋር እንደምንመለከተው የተለየ መልስ ያለው አንድ ብቻ ነው። እንመጣለን ወደ እርስዎ። ለምን አዎ አሉ ጋሼ? ማለት ከእሷ ጋር ብዙን ጊዜ የመከርኳት ነገሮች አለው። እርግጥ ተሻሽሏል፣ ግን አሁንም አለቀቃትም። አኩራፊ ነች እና እህቶቿም እናቷም እኔ እንኳ አልቀልድም በተፈጥሮ። ስለዚህ ሲቀልዱባት ትንሽ የመበሳጨት እንትናል። ያ ደግሞ ውጭ ላለው ለወደፊት ፊውቸሪቲዋ፣ ለምሳሌ አርኪቴክት ነው የምትመረው፣ በዛ በስራዋ የሚተዳደሩ ሰዎች ሊኖሩ ይችላሉ ለወደፊት። ደግሞም እርግጠኛ ነኝ ብዙ ደረጃ እንደምትደርስ። በዚያን ሰዓት ላይ ከሰራተኛ ጋር የምታኮርፍ ከሆነ ወይም የምታሰራቸው ሰራተኞች ጋር የምታኮርፍ ከሆነ ኮንዳክቲቪቲዋ ጥሩ አይመጣም። ያ ነገር ለህይወቷ ጥሩ አይደለም። በጣም ጥሩ ጭንቅላት ቢኖራት፣ ትልቅ አስተሳሰብ ቢኖራት፣ አስተሳሰቧን ሊረዷት አይችሉም።
ስለዚህ ቆንጆ ፊት፣ ቆንጆ የማስረዳት ችሎታ ሊኖራት ይገባል እንጂ ልታኮርፍ አይገባትም። ይህን ደግሞ ኤክሰርሳይዝ የምታደርገው ከዚህ ከልጅነቷ ማለት ነው። ስለዚህ ይህንን እንድትተው በአደባባይ በመክራትም ችግር የለም። መክሪያታለሁ። እርግጥ የዛሬ 2 ዓመት የዛሬ 4 ዓመት የነበራት እንትን እየቀነሰ ጥሩ እየሆነ መጥቷል። ግን አሁንም አለቀቃትም። ትስማሚያለሽ? እያስተካከልኩ ነው። በእርግጥ በአንዴ የሚቀየር ነገር ስለማይኖር ልጆትም እያስተካከልኩ ነው ብላለች። ከዚህም በኋላ ደግሞ ጋሼ እንደሚፈልጉት በደንብ እንደሚስተካከል እርግጠኛ ነን። እሺ እመለሳለሁ ወደ አንተ ልምጣ። አይ ብለህናል፣ እንደው እርግጠኛ ነህ? እርግጠኛ እርስዎ ልበል አንተ? ችግር የለም አደበላለኩት። እሺ አይ ብለህናል እንግዲህ። ስለዚህ ምንም የሚስተካከል ባህሪ የላትም ልጅ? ጥሩ ባህሪ ነው ያላት። በጣም አስተዋይ ነች። እንዲያውም እሷ ለኛ ለሚስቴና ለእኔ መካሪ ነች። እንደው ምንም የለም። እኔ በቃ እስካሁን ምንም ነገር እንግዲህ በእድሜ ባየሁት መጀመሪያ ልጅ ነች። ምንም ያየው ባህሪ የለም። ጥሩ ነው። ምናልባት የመጀመሪያ ልጅ ሲሆን ኃላፊነቱ ስለሚበዛ ለዛ ይሆናል። አዎ እሷ ግን ትንሾች አሉ። ታናሿ በጣም አስቸጋሪ ነች እንጂ ከእሷ ጋር ግን ምንም አይገናኝም ጭራሽ። ታናሿ የ9ኛ ክፍል ተማሪ ነች፣ ግን ትንሽ ታስቸግራለች። እሺ ወደ አንቺ ልምጣ። አዎ ብለሻል። ጋሼ ወይም አባትሽ ምን እንዲያስተካክሉ ነው የምትፈልጊው? ከሱ እንዲያስተካክል የምፈልገው እኔም አንዳንዴ ያው የሚያናድደኝ ጸባዩ ሃርድ ወርኪንግ ሰው ነው። እሱ የሚያስጠላው ፓርት ሆኖ ሳይሆን ከእሑድ እስከ እሑድ ነው የሚሰራው። ቤዚክሊ እኛንም ያው ቤት ውስጥ አንዳንዴ አያስቀምጠንም። መታችሁ የሆነ ነገርም ሲሰራ ማለት ማገዙናል ሳይሆን ማገዝ እናግዛለን እንደ ልጅ ያው ኮንትሪቢዩሽን ያስፈልጋል። ግን ከእሑድ እስከ እሑድ ነው የሚሰራው። ቤዚክሊ አያርፍም እና እሱ ነገሩ ያናደኛል አንዳንዴ። ከእሑድ እስከ እሑድ መሆኑ ነው አብዛኛው ጊዜ። እሑዱንም አያርፍም ለማለት ፈልጌ ነው። እና እሱም በጣም ቢያስተካክል ሁሌ የምማረርበት ነገር ስለሆነ ነው። እና ይሄ ነው። ያስተካክላሉ ወይስ በዚህ ይቀጥላሉ ጋሼ? አይ እኔ ወደዚህ ምድር ስመጣ እግዚአብሔር ያመጣኝ ለስራ ነው። ዓለምን ልቀይር ነው። አካባቢ ልቀይር ነው። ስለዚህ የሰጠኝን አእምሮ ልጠቀምበት ይገባኛል ከእሑድ እስከ እሑድ። ሁለተኛ የቤተሰብ ኃላፊነት አለ። ልጅ መውለድ ብቻ ሳይሆን ማሳደግ አለብሽ። እኔ የኖሩትን ህይወት እንዲኖሩ እኔ አሁን የገበሬ ልጅ ነኝ እና ያንኑ ህይወት ልጆቼ እንዲኖሩ አልፈልግም እና ሃርድ ልጅ ሰርቼ ልጆችን አስተምራለሁ። ትልቅ ደረጃ ላይ ዶክተሮች አሉ፣ ኢንጂነሮች አሉ። ስለዚህ በጣም መስራት አለብኝ። ኢንካም ወይም ገቢ ሊኖረኝ ይገባል። ለዚህ ደረጃ ለትምህርት ቤት ይከፈላል፣ ለትራንስፖርት ይከፈላል። ስለዚህ ሃርድሊ መስራት አለብኝ። ይሄ መጀመሪያውንም ስፈጠርም የገበሬ ልጅ ነኝ። ደግሞ ለስራ ነው የተፈጠርኩት። እኔ እስክሞት ስራ። ወደ አንቺ ልምጣ። እሺ አዎ ብለሽኛል። አባትሽ የትኛውን ባህሪውን እንዲያስተካክል ነው የምትፈልጊው? ይቸኩላል። ትንሽ በጣም ይቸኩላል። አሁን በቃ ራስ ምናምን እንዲቀርብ ነው እና ከተባለ ሳህኑ ምግቡም አንድ ላይ እዛ ቀርቦ ካልጠበቀው የታለ ራሱ ይቸኩላል። መኪና ውስጥ ምናምን እየጠበቅን ከሆነ 1 ደቂቃ ጠብቃችሁ 1 ደቂቃ ማይጠብቅ። ስለዚህ አሁን ወደ አንተን ብንመጣ የጊዜን ጉዳይ ነው በእርግጠኝነት ልታስረዳን የምትችለው። ያረፍዳል? አይ ያረፍዳሉ ሊል ይችላል። አይወጡም፣ ቶሎ አይሞላል። ከምን የመጣ ነው? ከምን የመነጨ ነው ግን እሱ ነገር? እኔ እንጃ። እኔ በተፈጥሮ በቃ የሆነ ነገር አሁን አደርጋለሁ አሁን ነው የሚመስለኝ። ያው እንደዛ ስለሚሄድ ነው፣ በዛ ነው የማስበው። ሂደት እንዲኖረው አትፈልግም? በቃ የሆነ ትዕግስት ትንሽ የለኝም፣ አልታገስም። በቃ የሆነ ነገር ፊት ለፊት ነው እንትን የምለው። እንደገና እቸኩላለሁ። ልክ ነው የሆነ ነገር በቃ አሁን ካል አሁን ነው የሚመስለኝ። ስለዚህ ራት ሊቀርብ ነው ከተባለ ግዴታ ቀርቦ ነው በቃ ቀርቦ ነው እንጂ አልችልም። ስለዚህ እንዲያስተካክል ትፈልጊያለሽ? አስተካክላለሁ። ይኸው እንግዲህ በአደባባይ አስተካክላለሁ ብሏል። ከዚህ በላይ ምንም ማድረግ አንችልም።
እሺ በጣም ጥሩ ቆይታ ነው እያደረግን ያለ ነው። እንግዲህ ገና ከመጀመራችን በጣም ደስ በሚል ሁኔታ ነው ፕሮግራሙን እየጀመርን ያለ ነው። ደስ ብሎናል። እናንተስ እንዴት ነው አጀማመሩ? ተመችታችኋል? ምቹ ነው። በጣም ጥሩ። ወደ ቀጣዩ ጥያቄ እንድናልፍ ወደ ቦታችሁ ተመለሱ። በነገራችን ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች እንዲሁም ደግሞ ይህንን ፕሮግራም ስፖንሰር ማድረግ የምትፈልጉ ሁሉ ስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮች አሊያም ደግሞ የቴሌግራም ገጻችን ላይ ኮንታክት ልታደርጉን ትችላላችሁ። ታተርፉበታላችሁ። እሺ ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ የሚሆነው አባቴ ወይም ልጄ የሚወዱትን 2 የምግብ አይነት መጥቀስ እችላለሁ። እሺ ስለዚህ ምላሻችሁን አሳውቁን። ምላሻችሁን አሳውቁን። መዞር አይቻልም። እሺ ባላችሁበት ዙሩ። ባላችሁበት ዙሩ። እንግዲህ አሁን ደግሞ አንድ ልዩ መልስ ነው እዚህ ጋር ያገኘ ነው። ወደ ጋሼ እንምጣና ልጆት የምትወደው 2 የምግብ አይነት ምንድን ነው? ጣፋጭ ነገሮችን ትወዳለች። አዘሴም ታይም ደግሞ ይሄ ጨጨብሳ ነበር የተፈረፈረ ዳቦ ቂጣ፣ እሱ በአዘውትራ ነው የምታላምጠው። እሱን ጣፋጭ ነገርና ጨጨብሳ በብዛት ትወዳለች። ጣፋጭ ነገርና ጨጨብሳ። እሺ ወደ አንተ እንምጣ። ቺፕስ በጣም ትወዳለች። ቺፕስ በጣም ትወዳለች እና ሩዝና ዶሮ በብዛት። ሩዝና ዶሮ፣ ሩዝ በዶሮ ነው የምትለበቃ ስትመጣ። ሩዝ በዶሮ እና ቺፕስ ቀን በቀን በቃ ቺፕስ ቀን በቀን ነው። ቺፕስ የምትበያት መቼም ግን ቁመናሽ እንዴ! እኔ ነኝ ቺፕስ የምበላ የምመስለው። አንቺ ሽንቅጥ ያልሽ ነሽ። በፍጹም ቺፕስ የምታዘወትሪ አትመስይም። አታውቂም ጋሼ የሚበሉትን የሚወዱትን? አሁን ላያይዝ ነው ላጣላ ነው አባትና ልጅን። እኔ አላውቀውም ማለት እናቴ ከሰራችው ሁሉም ነገር ስለሚወድ ብዙ ጊዜ ስለሚል ግን አሁን ጭንቅላቴ ላይ ሊመጣልኝ አልቻለም። ስለዚህ ምንም ይሄ ለየት ብሎ ይሄንና ይሄን የሚሉት የለም ነው። ትክክል ነው ጋሼ? ትክክል ነው። ሁሉንም ምግብ ነው የሚወዱት? እኔ ከጉሮሮዬ ካለፈ ማንኛውም ምግብ ነው። ግን ይሄ ስልሽ ባለቤቴ ካልሰራችው በምንም መንገድ እነሱ ቢሰሩትም ልጆቹ የእሷ ታላላቆች አሉ፣ እኔ አልበላም። ስለዚህ አሁን እስከ ዛሬ ድረስ ከባለቤቶት ውጪ ማንም የሰራው ምግብ አይበሉም? ድሮ ያው ወንደላጤ ያለው ግዴታም ነው። እሷን ካገባው 30 ምናምን ዓመት 37 ሆነ እንደዚህ። ከእሷ ውጭ ኦነስትሊ በንጹህ ልቦና ከእሷ ውጭ ልጆች ከአብራኬ የተወለዱት ሲያቀርቡልኝ ማን ነው የሰራው ብዬ ጠይቀኝ ነው። ስለዚህ ትክክል ነች። አልወድም በቃ ስፈት እንጃ እኔ በቃ። ስለዚህ ባለቤቶት የሰራችው ምንም አይነት ነገር ይሁን ጋሼ ምንም አይነት ምግብ አይመርጡም፣ ባለቤቶት ብቻ ትስራለሁት እንጂ። እኔ በእንቅልፍ ልባሙና ትስራለኝ እሱ የእሷ ነው ደስ ይላል። ደስ ይላል፣ በጣም ደስ ይላል። እሺ ጋሼ ወዳንቺ ጥሬ ስጋና ሩዝ በዶሮ። ጥሬ ስጋና ሩዝ በዶሮ ትክክል ነው። ስለዚህ ሩዝ በዶሮ ተመሳሳይ የሆነ ፍላጎትና ምርጫ ነው ያላችሁ። ጥሬ ስጋውስ አንቺ ጋር የለም? ስለዚህ መልሷ ትክክል ነው። ፍሎኒ በጣም ነው ገቡ። ደስ ይላል በጣም። እሺ ጋሼ ልጆት ማለት ነው አሁን እንግዲህ ተማሪ ናት፣ አርኪቴክቸር ነች፣ እያጠናች ነው ዩኒቨርሲቲ ውስጥ። ወደፊት ምን ደረጃ ላይ ደርሳ ማየት ነው የእርስዎ ምኞት ወይም ጉጉት? በጣም በእያንዳንዳቸው ልጆች ላይ የተለያየ ራዕይ አለኝ ለእኔ። ይህንንም ደግሞ እንዲያሳኩት ብዙ መስዋዕትነት ከፍያለሁ። የመጨረሻ ልጅ ነች በነገራችን ላይ እሷ እና እሷ በጣም ጥሩ አርቲስቴክት ወጥቷት ዓለም አቀፍ የሆነ ጭንቅላት ኖሯት ለኢትዮጵያ ትልቅ ህንፃዎች፣ ትልልቅ ምንድነው ድልድዮች፣ ለኢትዮጵያ የሚጠቅሙ ግድቦች ዲዛይን አድርጋ ታዋቂ ሆና አንድ ቀን ብሰማ
ያ ትልቅ ሀብት ነው ለኔ። በቃ የኔ ሽልማቴ ምንም ጸጋዬም እሱ ነው። ያንን ሳላይ መሞት የለብኝ። በቃ ይሄ ነው ምኞቴ። ምክንያቱም ቅድም ከንግግሬ እንደተረዳሽው በሁለት ነገሮች በድህነት ላይና በመሀይምነት ላይ ቂም አለኝ። ስለዚህ ድህነትን ሰርቼ የተወሰነ ገፍቼ አቁስዬ ሬሳ አድርጌዋለሁ፣ አልቀበርኩትም። መሀይምነትን ግን በልጁ እኔም አቁስዬ የተወሰነ ደረጃ ድርሼዋለሁ፣ በልጆች አማካኝነት ደግሞ ቀብሬዋለሁ። እንዲህ እንድትሉ ግን ያደረገውት ነገር ምንድን ነው? መራራ ህይወት ነው ከልጅነት ያሳለፍኩት። መራራ ህይወት ነው ያሳለፍኩት። ወታደር ነበርኩ፣ የገበሬ ልጅ ነኝ። ከአገር ቤት ስመጣ ብዙ ህይወት አሳልፌያለሁ። ብዙ ልፋት ነው የተማርኩት እና ለዚህ ደረጃ የራሴ ከእግዚአብሔር ጋር ሆኖ የራሴ ጥረት ነው። ስለዚህ በዚህ በድህነት ላይና በመሀይምነት ላይ ቂም ነበረብኝ። አሁን ኦልሬዲ ከድህነት ውጭ አሁን ሌላውን መትቼዋለሁ። ለዚህ ነው ያሳለፍሽው ህይወት ነው የሚያስተምርሽ፣ ያሳለፍሽው ህይወት ነው የሚያስተምርሽ። ስለዚህ በዚህ ነው ውጭም ሄጄ ተምሬያለሁ፣ ራሻ ምናምን 5 ዓመት እና ራሴን አዘጋጅቼ ቤተሰብ መስርቻለሁ። ደግሞ ውጤታማ። ደስ ይላል በጣም። አባትሽ እንግዲህ ደርሰሽ ሊያዩሽ የሚፈልጉት ይቅርታ ቦታ አለ ማለት ይቅርታ አድርጉልኝ። እሺ እንግዲህ አባትሽ የተመኙልሽን ደርሰሽ ደግሞ ሊያዩሽ የሚፈልጉበትን ቦታ ነግረውሻል። በጣም ደስ የሚል ነገር ነው። ባይዘው ሁላችንም ልጆች ብዬ አስባለሁኝ ይሄ ወላጆቻችን ደርሰን ሊያዩን የሚፈልጉን ቦታ አለ። እኔ ሁሌም ዊሽ የማደርገው ነገር ነበረ አባቴ ኖሮ የሆነ ቦታ ላይ ደርሼ ባሳየው ደስ ይለኝ ነበረ። ግን እስቲል እግዚአብሔር ይመስገን ወልጄ አይቶኛል፣ ጥሩ ደረጃ ደርሼ አይቶኛል። ግን እንትን ነው እንደዚህ በህይወት ኖሮ አይመስለንም ብዙ ጊዜ። ይሄ ቶሎ የምናጣቸው አይመስለንም እና በተቻለን አቅም እኔ ላንቺ አሁን እንደ ምክርም የምልሽ ነገር አባትሽ የሚመኙልሽን ነገር በተቻለሽ አቅም በቃ ቶሎ አድርገሽላቸው። ይገባኛል፣ ያው ህይወት ነው፣ ብዙ ፕሮሰስ አለ፣ ብዙ ማለፍ የሚገቡን ነገሮች አሉ። ግን በተቻለን አቅም እሱን ነገር ብናሳያቸው ለአባት ወይም ለእናት ለወላጅ ከዛ የበለጠ ምንም ደስታ የለምና እኔ እግዚአብሔር ይመስገን ይሄ ለአባቴ በጣም ይሄ እንዴት ነው የስኬቴን ጥግ ባላሳየውም ግን ይሄ እሱ የሚፈልጋትን አይነት ልጅ ሆኜ እሱ የሚፈልገውን አይነት ፐርሰናሊቲ ኖሮኝ ጠንክሬለት ጎብዤለት ያልተገባ ቦታ ሳልገኝ ጥሩ ደረጃ ደርሼ አሳይቼዋለሁ። ከዛ በዘለለ ግን ደግሞ በቃ ይሄ እንዴት ነው ድሪም ለኛ በጣም ብዙ ነው የነሱ ምኞት። ይሄ ትንሽ ነገር አይመኙልንም እና ሁሌ ላይ ነበር አባቴ መቼ ነው የምትማሪው? መቼ ነው ትምህርትሽ የምትቀጥይው? መቼ ነው እንዲህ የምታረጊው ይለኝ ነበር እና ያኔ አይ ምን ያደርጋል ትምህርት ቆይ እንጂ እንዲህ ቆይቼ ትንሽ እንደዚህ አይነት መልስ ሰጠው ነበር እና ያ ነገር ሰምሃው ትንሽ ይቆጨኛል። እኔ አሁን ምን ነው ትንሽ ነገር እንኳን አድርጌ ባሳየው ኖሮ ከዛ በዘለለ ደግሞ ልክ እያለልኝ የሆነ ነገር ደግሞ እሱን ይሄ እንዴት ነው በደንብ በቃ እንዳልኩሽ ነው እኮ ተደስቷል፣ አይቶኛል፣ ብዙ ነገር ሆኗል። ግን ከዛም ደግሞ በበለጠ ብዙ ነገር ለሱ ራሱ አድርጌለት፣ ምክንያቱም የሚገባው ብዙ ነው። እንዴት ሆኖ እንዳሳደገን እናውቃለን። እና ለሁለታችሁም አሁን አንቺ ላይ ስመጣ ኢሞሽናል መሆን ስለማልፈልግ አልደግመውም፣ እሱን ለማለት ነው። ጋሼም ደስ የሚል ነገር ነው የተመኙላት፣ አንቺም ደግሞ ምኞታቸውን እንደምታሳኪላቸው ባለሙሉ እምነት ነኝ። እና ጨብጭብ እስቲ። እሺ እንግዲህ አንተ በይኝ ስላልከኝ ወደ አንተ መጥቻለሁ። ልጅህ ምን ቦታ ደርሳ ማየት ነው ምኞትህ? እኔ ልጄ በጣም ትልቅ ቦታ ደርሳ ማየት ነው የምፈልገው። በትምህርቷም ጥሩ ነች ያለችው፣ ጎበዝ ነች፣ አስተዋይ ነች። ይህ ባህሪዋ እንዳለ አልጎ ትልቅ ቦታ ደርሳ ትልቅ የሀገር ኩራት ሆና እንድታያት ነው የምፈልገው።
በሁሉም በጸባዩም በምናም ጥሩ እንትን ያላት ጥሩ አስተውሎ ነው ያላት። ያን ሁሉ አስተካክላ ትልቅ ቦታ ደርሳ ማየት ነው ፈልገው። ሀገራችን ላይ የሆነ ትልቅ ቦታ ላይ ይዛ ትልቅ መሪ ሆና ለሀገርም ለምንም እንድትጠቅም ነው ፈልገው። ደስ ይላል በጣም። እንግዲህ አንቺም ተቀበለሻል፣ አንድ ላይ ተናግሬያለሁ። ሁሉም ወላጆች የልጆቻቸውን ስኬትና ጥሩ ቦታ መገኘት ነው የሚፈልጉት። ስለዚህ እኛም ልጆች ደግሞ ያለን ኃላፊነት እነሱ የሚፈልጉት ቦታ ላይ ደርሰን ጥሩ ነገር ኖሮን ማሳየት ነው የሚጠበቀው ከኛ። ደስ ይላል በጣም። መጨረሻው ጥያቄ የሚሆነው የመጨረሻው ጥያቄያችን የአባቴን ወይም ደግሞ የልጄን የምንጊዜም ተወዳጅ ዘፋኝ ስም አውቃለሁ። ምላሻችሁን አሳውቁን። እሺ መዞር ትችላላችሁ በያላችሁበት። ልጆች አዎ ብለዋል፣ አባቶች ደግሞ አይ። ምንም የሙዚቃ ምርጫዋን አያውቁትም ጋሼ? የምንጊዜ ምርጥ ዘፋኝ የምትለውን ስም አያውቁትም? እኔ አላውቅም። እንግሊዘኛ ነገር ነው የምታዳምጠው። ስለዚህ ያ ቋንቋው አላውቀውም ማለት አይደለም። እሷን ካረካት እኔ ዝም ብዬ ነው የማልፈው ማለት። ለእኔ ደግሞ እንትን የለም ሴንስ አይሰጠኝ። ስለዚህ የሙዚቃ ምርጫዋን አላውቅም። እዛም ጋር ተመሳሳይ ነው መልስ። እኔ ጋር ምንም እኔ እንግዲህ በቤታችንም ዘፈን ምናምን ነገር ብዙም አይደለም። አንደኛ አይገናኝም ከእንትናችን ጋር። ግን እኔ ያው ብዙም ስላደግኩኝም እዚህ ምናምን ነገር ለእኔ ታቅሰኝ፣ ግን ምንም ነገር አታውቁትም። እሺ ወደ ልጆች መጥቻለሁ። የአባትሽ የምንጊዜም ተወዳጅ ዘፋኝ ስም ማን ነው? አምናት ሹር ግን ቴዲ አፍሮ ይመስለኛል። ቴዲ አፍሮ ትክክል ነው ጋሼ? አዎ። በጣም የሚወዱት ዘፋኝ ቴዲ አፍሮ ነው? አዎ ቴዲ አፍሮ። እኔ ዘፈን ብዙ አልወድም፣ ግን የቴዲ አፍሮ እኔ አላምንም የምትል አንድ ሙዚቃ ብቻ እኔ አላምንም፣ እሱ ብቻ ነው። እኔ አላምንም። እስቲ አስታውሱኝ። እኔ አላምንም። እስቲ አስታውሱኝ ጋሼ። አጭር ነው ቀሚሷ የሚለው። ጨዋ ነው ቀሚሷ? ጨዋ ነው ቀሚሷ። ዜማው እኮ ጠፍቶብኝ ነው። እኔም የዚህ አይነት ተሰጥኦ የለኝም፣ ግን ማዳመጥ እወዳለሁ። ምክንያቱም አላምናለና ልብ የሚለው እሱ ሙዚቃ ይመችዎታል? ሁልጊዜ ማዳመጥ። ከባለቤቶት ጋር ተገባብዘው ያውቃሉ? ይሄ ሙዚቃ ተገባብዘው ያውቃሉ? ሁልጊዜ ነው የምጋብዛት። ኧረ ሁልጊዜ ነው። ሌላ የለህም ወይ? የለኝም። ይሄ ነው ጨዋ ነው ቀሚሷ ነው። ደስ ይላል በጣም። እሺ የአባትሽ የምንጊዜ ምርጥ ዘፋኝ ስም ማን ነው? ዘፋኝ ሳይሆን ዘማሪ ነው። ዘማሪ ማን ነው? ዳንኤል አምደሚካኤል። ትክክል ነው። ምን የሚለውን በጣም ትወደዋለህ? እኔ ዳንኤል አምደሚካኤል ሁሉም ነው የምወደው። ሁሉንም? ደስ ይላል በጣም። እሺ እንግዲህ የዛሬ ተወዳዳሪዎቻችን ወይም ደግሞ እንግዶቻችን የመጀመሪያው የፕሮግራማችን ክፍል ይሄን ይመስል ነበር። እንዴት ነበረ ቆይታችን? ጥሩ ነበረ። ተመችቷችኋል? አሪፍ። እየተዝናናችሁበት ነው? እሺ ደስ ይላል። ስለዚህ ወደ ሁለተኛው የፕሮግራማችን ክፍል እናልፋለን። እሱም ደግሞ የሚሆነው ስክሪን ላይ በምስል ወይም ደግሞ በቃላት የሚመጡላችሁ ጥያቄዎች ይኖራሉ። እነዛን ጥያቄዎች በምልክት ብቻ ነው የምታስረዱት። ድምፅ ማውጣት አይቻልም፣ ሌላ ነገር ማድረግ አይቻልም። በምልክት ብቻ ስክሪን ላይ የምታዩትን ነገር ታስረዳላችሁ ማለት ነው። ለዛ ደግሞ ለእያንዳንዳችሁ አንዳንድ ጥያቄ ይደርሳችኋል። እያንዳንዱ አንዳንድ ጥያቄ ደግሞ 1,000 ብር ያሸልማል። የዚህ ዙር አሸናፊ የሆነ ሰው ደግሞ ወደ ቀጣዩ ዙር ያልፋል። ያ ዙር ደግሞ ልክ እንደዚሁ በምልክት የመግለጽ ውድድር ነው የሚሆነው። ነገር ግን እጅግ በጣም አጓጊ የሆነና 15,000 ብር የሚያሸልም ውድድር ነው። እንግዲህ እዚህ ጥያቄ ላይ ለአንዱ ጥያቄ 20 ሰከንድ ብቻ ነው የሚሰጣችሁ። ስለዚህ በ20 ሰከንድ ውስጥ አስረድታችሁ መልሱን ማወቅ አለብን ማለት ነው። ስለዚህ ዝግጁ ናችሁ? በነገራችን ላይ ይህንን ፕሮግራም ስፖንሰር ማድረግ የምትፈልጉ እንዲሁም ደግሞ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ሁላችሁም ስልክ ቁጥሮቻችን ስክሪን ላይ አሉ። በእነሱ ልታገኙን ትችላላችሁ፣ ታተርፉበታላችሁ። ጋሼ ከርሶ ነው የምንጀምረው። ስለዚህ አሁን ስክሪን ላይ የሚያዩትን ቃላትም ሊሆን ይችላል፣ ምስልም ሊሆን ይችላል። ለልጆት በ20 ሰከንድ ውስጥ ብቻ ያስረዱልናል። እንቀጥል።
መክፈቻ ትክክል። ድምፅ ማውጣት አይቻልም። መክፈቻ ሞክሪ ሞክሪ። ድምፅ ማውጣት አይቻልም። ሰዓት አልቋል። ሻምፓኝ ሰዓት አልቋል። መልሱን እዩ ዞረሽ። ኮርቂ ነበረ። ጋሼ እንደውም በደንብ ነበር የገለጹልሽ። ወደ አንተ መተናል። ስክሪን ላይ የምትመለከተውን ነገር ለልጅ ታስረዳልናለህ። ወደ ጥያቄው እንለፍ። ጭፈራ፣ ዳንስ፣ አፋርኛ፣ የአፋር ጭፈራ። በትክክል ተመልሷል። የአፋርኛ ጭፈራ ነበረ። በጣም ጥሩ ነው ያስረዳሽ አባትሽ። እሺ ወደ እናንተ ደግሞ እመጣለሁ። በደንብ አስረዳዋል አባትሽ። እሳቸው በደንብ አስረድተዋል። አንቺ ነሽ ያሳትሻቸው። እሺ አስረጅልን። ጽሁፍ። ውይ ጋሼ በአንደኛው ነው ያወቁት። ደስ ይላል በጣም። እሺ ወደ እናንተ እመጣለሁ። አስረጅልን። ሰዓት እየሞከርን ስላሳ እየሞከርን ጠርሙስ። በትክክል ተመልሷል። መልሱ ጠርሙስ ነበር። እሺ እንዳያችሁት ነበረ። በጣም ደስ የሚል ነበረ ቆይታችን። ውጤት ይዘን እንመለሳለን። በያላችሁበት ጠብቁን፣ የትም እንዳትሄዱ። እንግዲህ ተመልካቾቻችን ውጤት ይዘን ተመልሰናል። በጣም ለትንሽ የዚህ የፕሮግራማችን ክፍል አሸናፊዎች እነ ሳሮን ናቸው። በነገራችን ላይ እነ ሳሮን ወደ ቀጣዩ ዙር ወይም ደግሞ 15,000 ብር ወደሚያሸልመው ዙር መሸጋገርም ትችላላችሁ። አይ ያለንን ያሸነፍናትን ገንዘብ ይዘን መሄድ እንፈልጋለን የምትሉ ከሆነም ትችላላችሁ። አይ ወደ ቀጣዩ ዙር እናልፋለን ካላችሁ ደግሞ ያላችሁን ብር አስይዛችሁ መወዳደር ትችላላችሁ። ስለዚህ ሀሳባችሁ ምንድን ነው? ወደ ቀጣዩ ዙር አልፋችሁ ለ15,000 ብር ትወዳደራላችሁ ወይስ ያገኛችኋትን ይዛችሁ ትሄዳላችሁ? እንቀጥል። በትክክል ወደ ቀጣዩ ዙር። በጣም አሪፍ። እሺ ስለዚህ እንቀጥል ስላሉን እንቀጥላለን። ይህ ዙር የሚሆነው ወይም ደግሞ ይህ የፕሮግራማችን ክፍል የሚሆነው እንዳሁኑ በምልክት የመግለጽ ውድድር ነው የሚሆነው። ነገር ግን ከቅድሙ የሚለየው የአሁኑ 10 ሰከንድ ብቻ ነው የሚሰጣችሁ። በ10 ሰከንድ ውስጥ ስክሪን ላይ የምታዩትን ነገር ታስረዱልናላችሁ። ካሸነፋችሁ 15,000 ብራችሁን ይዛችሁ ትሄዳላችሁ ማለት ነው። እሺ እንቀጥላለን። አሁን ያለችው ደቂቃ አጭር ነች። ቶሎ ለመገመት። ከባድ፣ ትልቅ፣ ብር፣ ብዙ ብር። ሰዓት አልቋል። በደንብ ነበር ያስረዳሽ። ረብጣ ገንዘብ በደንብ ነበር ያስረዳሽ፣ በደንብ። ስለዚህ ይሄኛው ጥያቄ አልተመለሰም። ወደ አንቺ እንመጣለን። እንቀጥል። ጥፍር ቀለም ማልቀ ጥፍር ማስጠቀቂያ። ቶሎ መሞከር ጥሩ ነው። ሰዓት አልቋል። ጥጥ ፍሬ ነበረ። ልክ እንደዚህ ብለሽ አሁን ታረግና ግን ፍሬዋ የጥጥ ፍሬ ነበር። ይሄኛውም ደግሞ አልተመለሰም። ስለዚህ ወደ ቀጣዩ እናልፋለን። አስረዳልን። ደቂቃው ትንሽ ስለሆነ ሻንጣ፣ መቀመጫ፣ ወንበር፣ ጠረጴዛ፣ ምግብ ጠረጴዛ፣ ሶፋ። እሺ አልተመለሰም፣ ግን ድምፅ ማውጣት እንዲህ ብሏል። ቢመለስ ኖሮ ዲስኳሊፋይድ ይሆን ነበረ። አልተመለሰም ይሄም ጥያቄ።
እንግዲህ ነጋሻው ወደ ቀጣዩና 15000 ብር ወደሚያሸልመው ዙር አልፋችሁ ነበረ። ያላችሁን ይዛችሁ መሄድ ትፈልጋላችሁ ወይስ ደግሞ አስይዛችሁ ትወዳደራላችሁ ብለን ምርጫ ሰተናችሁ እናንተ መወዳደር እንፈልጋለን ብላችሁ ነበር። ምን ተሰማችሁ? ወይኔ ያሸነፍነውን ይዘን በሄድን ኖሮ አላችሁ ወይስ ደግሞ እንኳንም እድላችን ሞከርን አላችሁ? እድላችን እንኳን ሞከር መጫወት ነው የሚፈልገው። በቃ መጫወት ነው የሚፈልገው። እውነት ነው፣ እኛም መጫወት ነው የሚፈልገው። እንግዲህ ተመልካቾቻችን የዛሬው ቆይታችን በጣም ደስ የሚልና ብዙ የተጫወትንበት ነበረ። በመጨረሻ እድል ልስጣቸውና ልጆች ለአባታቸው አባታቸውም ለልጆቻቸው ያላቸውን ማስተላለፍ የሚፈልጉትን ነገር እንዲሁም ፍቅራቸውን ይገላለጹ። ጋሼ ለልጆት ማስተላለፍ የሚፈልጉት ነገርና ፍቅሮትን መግለጽ ይችላሉ። ሀዲዬ በጣም ወድሽ። ስለዚህ ሴት ልጅ አንድ እድል ነው ያላት፣ መማር 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 መማር፣ ብቁ መሆን አንደኛ ዜጋ ነው። በጭንቅላት ዛን ሁሉ ነገር ታገኘዋለሽ። ስለዚህ ለምታያቸው ለምትመለከቻቸው ነገሮች ጉጉ አትሁኝ፣ ለእውቀት ግን በጣም ጉጉ ሁኝ እና ትልቅ ደረጃ ላይ ትደርሻለሽ። ደግሞ ኮራብሻል። ይሄ ደስ ይላል በጣም። ማመስገን ፈልጋለሁ። እዚህ ያለውበት ደረጃ ላይ እንድደርስ ያንተ ትልቅ አስተዋጽኦ አለውና ያው ቴንኪዩ። ከዚህ በላይ ደግሞ በደንብ ራሴን ከፍ አድርጌ እንደምትለው ድህነትንም ድንቁርናንም አሸንፌ ለመድረስ ጥራለሁ። አመሰግናለሁ። ተባረኪ። እወድሃለሁ። እኔም በጣም እወድሻለሁ። አታስቀኑኝ፣ መተቃቀፍ ትችላላችሁ። ደስ ይላል። ወደ እናንተ መጥቻለሁ። ለአባትሽ ያለሽን ነገር መግለጽ ትችያለሽ። አባቴ ቅድም እንዳልኩት ከአባት በላይ እንደ ጓደኛ፣ እንደ ወንድም፣ እንደ ቅርብ ሰው ሆኖ ነው ያሳደገን። ላይ ለብዙ ነገር ምሳሌ የምናደርገው አይነት ሰው ነው። ያወጣላለው ምናምን ይላል እንጂ እኛ ቤት ውስጥ የምናየው ጸባይ እሱን ስለሆነ መረጋጋትን ብዙ ነገር ነው ከሱ የተማርነው። እድሜውን ሳይሆን ህይወቱን ሰጥቶናል ማለት እንችላለን። በቃ ህይወቱን በሙሉ ሰጥቶን እሱ ያላየውን ነገር እኛ አሳይቶን ኪስ ውስጥ ድንገት እንደው 100 ብር ኖሮ አባ 100 ብር እፈልጋለሁ ካልኩት አውጥቶ የሚሰጠኝ አይነት አባት ነው እና በቃ ያብቃ። የኔን ለማየት የኔን ወደፊት አይተህ የተሻለ ቦታ ደርሼ ያደረክልኝን ነገር ለመክፈል ያብቃ። ፍቅርሽን ብለሽ በጣም ነው የምወድክ። እሺ እኔ ሀኒዬ በጣም ወዳታለሁ። በጣም ጎበዝ ተማሪ ነች። አሁንም ተበርታ ትልቅ ቦታ ደርሳ ትልቅ ነገር ደርሳ እኔንም ቤተሰቦችንም ሁሉ ሀገራችን እንድትሰጥር ነው የምፈልገው። በዚሁ ጸባይሽ፣ በዚሁ መልካምነት፣ መልካም ጸባይን ያለ ታዛዥ ነች። ሰው ጋር ደርስም በጣም ጸባይዋ የተለየ ነው። በቃ ለእኔ ትልቅ በቃ እንደ እህቴ ነው ማያት። ለልጅ ሳይሆን እንደ እህቴ ነው ማያት። መካሪ ነች። ደስ ይለኛል። በጣም ወዳታለሁ ሀኒዬ። የማይፈቀድ መስሏችሁ እንዳትገደቡ ነው። የዛሬው ፕሮግራማችን እጅግ በጣም ደስ ሲል ነበረ። እንግዲህ አባቶችም ልጆቻችሁ የምትፈልጉበት ቦታ ደርሰውላችሁ ለማየት ያብቃችሁ፣ በጤና ያቆያችሁ። ልጆችም ደግሞ አባቶቻችሁ የሚፈልጉት ቦታ ላይ ደርሳችሁ ለማሳየት እግዚአብሔር ያበርታችሁ፣ ያጠንክራችሁ። ደስ ይላል በጣም። እንግዲህ ተመልካቾቻችን ዛሬ ያያችሁት ወይም የተመለከታችሁት ፕሮግራም ይህንን ይመስል ነበረ። እናንተም በየቤታችሁ ያላችሁ ሁሉ እዚህ መድረክ ላይ እየመጣችሁ መጨዋወት፣ መጠያየቅ፣ ገጠመኞቻችሁን ማውራት እንዲሁም ደግሞ ተወዳድራችሁ አሸንፋችሁ መሄድ ትችላላችሁ። የዛሬ ፕሮግራማችንን በዚሁ አበቃን። ስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮቻችን አሊያም ደግሞ የቴሌግራም ገጻችን ላይ አስተያየቶቻችሁን መስጠት ትችላላችሁ። እንዲሁም ደግሞ ተመዝግባችሁ የውድድሩ ተሳታፊ መሆን ትችላላችሁ። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች እንዲሁም ደግሞ የፕሮግራሙ ስፖንሰር መሆን የምትፈልጉ ሁሉ በስልክ ቁጥሮቻችን ልታገኙን ትችላላችሁ። ፕሮግራሙን ያቀረብኩላችሁ እኔ ዳር እስከ ዳር ርስቱ ነኝ። ሳምንት በሌላ እንግዳ ወይም በሌላ ተወዳዳሪ እስከምንገናኝ ድረስ በያላችሁበት መልካም ሳምንት ይሁንላችሁ። ቻው።
ጭቅጭቅ የሚመስል ጭቅጭቅ የሚባል ነገር እኔ ማየትም መስማት ነው። ልጆትም እንደዛው ነች፣ እሷም እንደዛ ነች። እሷ ከሌሎቹ ተለይታ ነው። ግን በነገራችን ላይ ሌሎቹ ግድ የላቸው ፈንድሻ ናቸው። ሌሎቹ ናቸው እንጂ እንዳባታቸው ሁሉ ይቀልዱብኛል ምናምን ይላሉ። እኔም ፖላይትሊ ነው ሁሉን ነገር። ስለዚህ እናትየዋ ግን ትንሽ ቆንጠጥ ታደርጋለች። ምንም አያመሳስልም። ለምን እኔ በጣም እቸኩላለሁ። የሆነ ነገርም እንትን ካለ በቃ ወዲያው እጣላለሁ ምናምን። እሷ ደግሞ በጣም ታጋሽ የተለየች ነች። አስቀየምኩሽ?